ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የጦር አዛዡ አጃቢ ፋኖን ተቀላቀለ። የፋኖ ቤተሰቦችም ታፈኑ። ፋኖ ታላላቅ ድሎችንም ተቀዳጅቷል። ጦርነት መከፈቱ አይቀሬ ነው ተባለ። የውጭ ጉዳይ ሚኒስትሩም ስልጣኑን ለቀቁ። በዓለም ረጅሙ ቤተ ክርስቲያንም ተመረቀ። ሜክሲኮ በሰልፈኞች ተናጠች። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የጦር አዛዡ ልዩ አጃቢ ፋኖን ተቀላቀለ። መከላከያ መፍረክረኩ መቀጠሉ ነው እየተገለጸ የሚገኘው። የኮሎኔል አለሜ አጃቢ ነው ስቴት ዲንሳ ብርጌድን መቀላቀሉ የተረጋገጠው። የብልጽግና ወንበር አስጠባቂ ኃይል እየፈራረሰ ፋኖን እየተቀላቀለ ነው። በርካታ የመከላከያ ኃይል ኮሎኔል አለሜ አጃቢ በተጨማሪም በትላንትናው ዕለት ከስማዳ የአድማ ብተና ኃይል እንደዚሁም የመከላከያ አባላቶች የፈረሰውን አገዛዝ በመክዳት ነው የሜጀር ጀነራል ዋንተ አንደኛ ኮር ጉና ክፍለ ጦር የስቴት ዴንሳ ብርጌድ መቀላቀላቸው የታወቀው። የመከላከያ ኃይሉም ሆነ የአማራ ልዩ ኃይልና ሚኒሻ እየሸሹ ብዙዎቹ ፋኖን መቀላቀላቸው ያስደነገጠው የብልጽግናው ኃይል ምን ማድረግ አለብን የሚል ጭንቀት ውስጥ መግባቱም ታውቋል። ከጊዜ ወደ ጊዜ የፋኖ ኃይሎች እየተደራጁና እየጎለበቱ መምጣታቸው ያስደነገጠው የአማራ ክልል ብልጽግና ሹሞች ከፍተኛ ባለስልጣናቶች ግራ መጋባታቸውንም ነው ከውስጥ የወጡ መረጃዎች የሚያመላክቱት። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር አምባሰል ላይ አንጸባራቂ ድል ተቀዳጀ። መነሻውን ከኩታበር ተለያይና ዚሃ እንዲሁም ከደላንታ በቴራ አድርጎ ወደ ዚሃ በምድር ሞርተር ዙዋ 3 እና መድፍ ሲጠቀም በሰማይ በሁለት ድሮን ታግዘው ፋኖን አጠፋለሁ በሚል የተለምዶ ቅዠት የመጣ ቢሆንም ጀግኖቹ ምንም ነገር ሳይበግራቸው የጠላት ኃይል ላይ ከፍተኛ እርምጃ መውሰዳቸው ነው የታወቀው። ውጊያው ከንጋቱ 11 ሰዓት እስከ 6 ሰዓት የደረገ ሲሆን በዚህም ለአስጨራሽ ውጊያ የ104ኛ ኮር 23ኛ ክፍለ ጦር ተናዳፊ ዚያ የገባውን ኃይል ሙሉ በሙሉ የደመሰሱ ሲሆን በዚህም የተበሳጨው የአገዛዙ ኃይል በዘፈቀደ 3 ጊዜ ድሮን በመጣል ከጦርነቱ ተሳታፊ ያልሆኑ ንጹሃንን የጥቃት ሰለባ አድርጓቸዋል። አሁን ላይ በድሮን ሽፋን በመስጠት ሬሳና ቁስለኛውን እያነሳ ሲሸሽ ከግሸን በአባላ ለመቁረጥ ቢንቀሳቀስም በንስሮቹ በደፈጣ ተመቶ ሙትና ቁስለኛውን ይዞ ወደ መጣበት ተመልሷል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ሚዲያ ከግንባር ልኳል። 204ኛው አስቻለው ደሴ ኮር በተቆጣጠረባቸው ቀጠናዎች የ6ኛና የ8ኛ ክፍል የፈተና ጥያቄዎች ያለምንም ስጋት ወደ ፈተና ጣቢያ መድረሳቸው ተረጋገጠ። የ204ኛው አስቻለው ደሴ ኮር ነው በተቆጣጠረባቸው በሁሉም ቀጠናዎች ከሰኔ 8 2018 ጀምሮ ለሚሰጠው የ6ኛና የ8ኛ ክፍል የፈተና ወረቀቶችን በፋኖ አጃቢነት የሚፈለገው ቦታ መቀጠዋ ወረዳ ደርሷል ተብሏል። ከዚህ በፊት መንግስት ነኝ የሚለው ቡድን ዘግቶ የነበረውን ትምህርት ከህዝባችን ጋር በመነጋገር ማስጀመራችን የሚታወስ ነው ያለው የፋኖ መረጃ አሁን ደግሞ በሁሉም ትምህርት ቤቶች እና የፈተና ተግባራት እንዲፈጸሙ 204ኛው አስቻለው ደሴ ኮር የመንግስት ሚናውን በመወጣት አስፈላጊውን ነገር ሁሉ በአማራዊ ስነልቦና እያደረገው ይገኛልም ሲል ገልጧል። ቤተሰብን በማፈን የሚከሽፍ አንዳችም ትግል አልጀመርንም። ሚስማርና አማራ ሲመቱት የባሰ ይጠብቃል። ከፈለጋችሁ ሽንኩርትና ዘይት እኔ ልክላችኋለሁ፣ ከትፋችሁ ብሉት። በዚህ ሰዓት የሚከፈል መስዋዕትነት ሁሉም የአማራ ወንድሞቼ ደም ነው፣ ይብላኝ ለእናንተ ሲል አርበኛ ሄኖክ አሸበር የግርማው አሸብር ወንድም ለአፋኞች ለገዳዎችና እንደዚሁም ጭካኔ በተሞላበት ተግባር ለሚንቀሳቀሱ ያገዛዙ ስርዓት ምላሽ ሰጥቷቸዋል። ተስፋ ቆርጠው ያገዛዙ ቅጥረኛ የሚሊሻ ሰራዊት አባላት እርስ በርስ ባለመተማመን መገዳደል መጀመራቸው ተነገረ። በእነማይ ወረዳ ወይራ ጠልማ ቀበሌ የሚገኘው ያገዛዙ ቅጥረኛ ሚሊሻ ሰራዊት አባላት እርስ በርስ ሲገዳደሉ መዋላቸውን ከግንባር ያገኘነው መረጃ ይጠቁማል። እርስ በርሱ ውጊያውም በአንድ አስቻለው አሸብር የተባለ ቀንደኛ ሚሊሻ ከወይራ ወደ ጠልማ ቀበሌ በተሽከርካሪ በጉዞ ላይ ያለ ነው በራሱ ጓድ ሲገደል ሌሎቹ ቁስለኛ መሆናቸውም ተረጋግጧል። ከዚህ ድርጊት ተሳታፊ የነበሩ የአገዛዙ ቅጥረኛ ሚሊሻ ሰራዊት አባላት በወይራ ጠለም ቀበሌ በሁለት ጎራ ተሰልፈው እርስ በርስ ሲታኮሱ ማምሸታቸውም ተረጋግጧል።
የፋኖ ቤተሰቦች ታፈኑ። የአርበኛ ሳሙኤል ባለድል በትግል ሜዳ ላይ በሚፈጽመው ጀብዱ መቋቋም ያቃተው የብልጽግናው አገዛዝ ራሱን ችሎ በትግል ላይ የሚገኘውና ከቤተሰቡ ከተለየ ዓመታት የተቆጠሩትን አርበኛ ለመበቀል የቤተሰብ አባላቶች ናቸው በሚል ሕፃናትን ጭምር ሳይቀር አግቶ መውሰዱ ታወቀ። የአማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ ቤተሰቦች ባለቤቱ፣ እህቱና የእህቱ ባል ከነህፃናት ልጆቻቸው ጋር በጅምላ ታፍነው ታስረው እንደሚገኙ ባለፈው ጊዜ ከፍተኛ አመራሩ አጎትና ያጎቱ ልጅ በአገዛዙ በግፍ እንደተገደሉ የሚታወቅ ነው። ይህ የብልጽግና አገዛዝ ህዝባችን ላይ እየተፈጸመ ያለውን ዘር ማጥፋት ለመቀልበስ እየታገሉ ያሉ አርበኞችን ታግሎ ማሸነፍ ሲያቅተው ቤተሰቦቻቸውን በመግደል በማገትና ከሀገር እንዲሰደዱ በማድረግ ግፍ በመፈጸም ከዓላማቸው ለማደናቀፍ ቢሞክርም ተግባሩ ግን አርበኞቹን በከፍተኛ ጽናትና ቁርጠኝነት እንዲታገሉ ከማድረግ የዘለለ ሚና እንደሌለው ታውቋል። ጦርነቱ አይቀሬ ነው ተባለ። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲል አምባሳደር ሬድዋን ሁሴንና ጌታቸው ረዳ ገለጹ። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትና ህወሓት በመወከል በዋና ተደራዳሪነት የተሳተፉት እና የተፈራረሙት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሁፍ በጋራ ማውጣታቸው ታውቋል። በዚህ ጽሁፋቸውም በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግም ጥሪ አቅርበዋል። አምባሳደር ሬድዋን እና ጌታቸው ረዳ የፕሪቶሪያውን ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላም እፎይ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስ አገሪቱ ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውንም ገልጸዋል። አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ የፕሪቶሪያውን ስምምነት ፍጹም ባይሆንም የመሳሪያ ድምፅ ጸጥ ያደረገና የተወሰነ መረጋጋት ያመጣ ብቸኛው አማራጭ መሆኑንም ነው የገለጹት። ስለሆነም ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓትና በአስመራ ባሉ አጋሮች ላይ ጠንካራ ዲፕሎማሲያዊ ጫና እንዲያደርጉም በጥብቅ አሳስበዋል። የአንድን ሙሉ ትውልድ ስቃይና እልቂት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎች ስህተትን ለማስቆም አሁኑኑ መስራት እንደሚገባውም ነው ያስገነዘቡት። የታጋጅ ቤተሰቦችን ገንዘብ ነጥቆ ያስረው የደገም ከተማ ፖሊስ ድርጊት ቅሬታን ቀሰቀሰ። በኦሮሚያ ክልል ነው ሰላሌ ዞን ደገም ከተማ ፖሊስ ታጋጅ ባሎቻቸውን ለማስለቀቅ ከጎጃም ገንዘብ ይዘው የመጡ ሁለት ሴቶችን ገንዘባቸውን ቀምቶ ካሰረ ሳምንት ማለፉን ነው የሾፌሮች አንደበት መረጃውን ያጋለጠው። ሴቶቹ የመጡት ከጓጽዮን ወደ ገብረ ጉራቻ ሲጓዙ በነበሩና በታገቱ ባሎቻቸው ምትክ ለአጋቾቻቸው የሚከፈል ገንዘብ ይዘው እንደነበረም ታውቋል። በአሁኑ ወቅት የአጋጆችና የፖሊስ ሰለባ የሆኑት እነዚህ ቤተሰቦች ልጆች ለአስከፊ ችግር መጋለጣቸውም ታውቋል። ፖሊስ አጋጆቹን መያዝ ባልቻለበት ሁኔታ ለአጋጆች ሊከፈል የነበረውን ገንዘብ ነጥቆ ሴቶቹን ማሰር በታጋጆች ላይ የሞት ፍርድ ከመፍረድ አይተናነስም በማለት የኦሮሚያ ክልል ፖሊስ ኮሚሽንም ሆነ ሰላሌ ዞን ፖሊስ መምሪያ በአስቸኳይ ጣልቃ በመግባት ሴቶቹ እንዲፈቱና ገንዘባቸውም እንዲመለስ ከቤተሰቦቻቸውም ጥሪ በመቅረብ ላይ ይገኛል። መንግስት መስራት የሚገባውን ስራ ባለመስራቱ ምክንያት በርካታ ኢትዮጵያኖች እየታፈኑ ለከፍተኛ ኪሳራ ከመዳረግ በዘለለ ህይወታቸውን እያጡ ባለበት በዚህ ወቅት ለታጋጅ ቤተሰቦቻቸው ገንዘብ ለመስጠት የመጡትን ማሰር ተገቢነት የሌለው ወንጀል ላይ ወንጀል ነው በሚል ህዝቡ ቅሬታውን በማሰማት ላይ ይገኛል። የኢዜማ መሪ የህዝብ ተወካዮች ምክር ቤት መቀመጫ አገኙ። በተመሳሳይ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ እጩ መኮንን ጎለሳም የምክር ቤት መቀመጫ ማግኘታቸው ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ 12 የህዝብ ተወካዮች ምክር ቤት ውጤቶችና የ20 ክልል ምክር ቤቶች ውጤቶችን አጽድቋል። ከዚህም መካከል በአዲስ አበባ ከተማ በምርጫ ክልል 18 የተወዳደሩት የኢዜማ እጩ አቶ ኢዮብ መስፍን ኃይለማርያም የህዝብ ተወካዮች ምክር ቤት መቀመጫ ማግኘታቸውን አረጋግጫለሁ ብለዋል። በዚህ ምርጫ ክልል ብልጽግና ፓርቲ አለመወዳደሩም ታውቋል። በአጠቃላይ 28977 ድምፅ ሰጪ ውስጥ አቶ ኢዮብ 12130 ድምፅ ያገኙ ሲሆን በምርጫ ክልሉ የባልደራስ ለእውነተኛ ዲሞክራሲ፣ የትብብር ለኢትዮጵያ አንድነት፣ የህዳሴ፣ የወሎ ህዝቦች ዲሞክራሲ ፓርቲ፣ የነጻነትና እኩልነት፣ የኢትዮጵያ ዲሞክራሲ ህብረት እጮች መወዳደራቸውም ታውቋል። በተመሳሳይም የቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት ባልተወዳደረበት የካሚሺ ምርጫ ክልልና የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ እጩ የሆኑት አቶ መኮንን ጎለሳ በጄትስ የህዝብ ተወካዮች ምክር ቤት መቀመጫ ማግኘታቸውን ገልጠዋል። ብቻቸውን የቀረቡት አቶ መኮንን ከ36054 አጠቃላይ ምርጫ ድምፅ ሰጪዎች ውስጥ 15518 ድምፅ ማግኘታቸውንም ነው የታወቀው። አሁን ወደ ውጭ ዜናዎች እናመራለን። ሳውዲ አረቢያ በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን ፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸው የውጭ ጉዳይ ሚኒስትር አሳወቀ።
የኢትዮጵያ ኤምባሲና በጅዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር ባደረገው ከፍተኛ ዲፕሎማሲ ጥረት እንደሆነ ገልጠዋል። በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በቅርብ እየተከታተለ መሆኑን የጠቆመው የውጭ ጉዳይ ሚኒስቴር የምህረት አዋጁ ተጠቃሚ ከሆኑት መካከል ከዚህ ቀደም በአደንዛዥ እጽ ሳውዲ አረቢያ ውስጥ ይዘው በመገኘታቸው የሞት ፍርድ የተፈረደባቸውን 65 ኢትዮጵያውያንን ያካተተ እንደሆነም በግልጽ የተባለ ነገር የለም። በሌላም በኩል ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷንም አሳውቃለች። የሞት ቅጣቱ የተፈጸመባቸውም በናጅራ ግዛት እንዲሁም በአሲር ግዛት መሆኑም ታውቋል። አሜሪካ የዓለም ስጋት የነበረው የኢራን ጥቃት ታገደ። የኢስላማባድ ስምምነትም ይፋ ሆነ። የፕሬዚዳንት ዶናልድ ትራምፕ ትላንት ምሽት በኢራን ላይ ሊሰነዝሩት ታቅዶ የነበረው መጠነ ሰፊ ቦምብ ሚሳኤል ጥቃት ትዕዛዝ ሙሉ በሙሉ የተሰረዘበትን ምክንያት አብራርተዋል። ውሳኔው የተላለፈው የአሜሪካን ከኢራን ከፍተኛ አመራሮች ጋር ባደረገችው አስቸኳይ ውይይት ሲሆን ለ60 ቀናት የሚቆይ ጊዜ የሰላም ስምምነት ወይም ኤምኦዩ ተደርሷል ነው የተባለው። በኳታርና በፓኪስታን አደራዳሪነት የተመቻቸውና የኢስላማባድ ስምምነት የተባለው ይህ ታሪካዊ ሰነድም ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤሚሬቶች ጭምር የተሳተፉበት አጠቃላይ የክልላዊ ሰላም ማዕቀፍም እንደሆነ ታውቋል። ምንም እንኳን እስራኤል ስምምነቱን በጽኑ ብትቃወምም የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ሰነዱን በጄኔቫ ለመፈረም ተንቀሳቅሰዋልም ነው የተባለው። ይህ በእንዲህ እንዳለ ጦርነቱ አብቅቷል ለሚለው የትራምፕ አዋጅ ከቴህራን የቀዘቀዘ ምላሽ ነው የተሰጠው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት ማብቃቱን ታሪካዊ ስምምነት ላይ መድረሱ ቢገልጹም ከቴህራን በኩል ግን የተቀዛቀዘ ጥንቃቄ የተሞላበት ምላሽ መሰጠቱ ነው የተገለጸው። በሌላም በኩል የሲኤንኤን ስብስብ ሪፖርት እንደሚያሳየው ከሆነ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ በጣም መቃረባቸውን እስካሁን 39 ጊዜ ተናግረዋል ሲልም አጋልጧል። Major points of agreement. They want to make a deal. And we are very willing to make a deal. Well, I think we're going to end it. I can't tell you for sure when they want to make a deal so badly. You have no idea how badly they want to make a deal. They want to make a deal so badly. I do see a deal in Iran. We were very close to a deal. I think it's close to over, yeah. I mean, I view it as very close to over. It's looking very good that we're going to make a deal with Iran. And it's going to be a good deal. This process should go very quickly. We're going to end that war very quickly. They want to make a deal so badly. We think we're close to a deal, and that's okay. We're in the final throes of what will be a very, very good deal. Today makes 39 times that he has said something like that. በዓለም ዋንጫ መክፈቻ ላይ የተቀሰቀሰው ግጭት በስቲካ ስቴዲየም ትርምስ ተፈጠረ። ሜክሲኮ በደቡብ አፍሪካ ባደረጉት በሜክሲኮ 2-0 አሸናፊነት በተጠናቀረው ጨዋታ ላይ ነው የመጀመሪያው ግብ ከተቆጠረ በኋላ ግጭቱ የተቀሰቀሰው። ተቃዋሚዎች በተለይም በሜክሲኮ የጠፉ ሰዎችን የሚፈልጉና ፈላጊ እናቶች በመባል የሚታወቁት እናቶችን በጸጥታ ኃይሎች ላይ ድንጋይ ጠርሙስም ወርውረዋል። በሀገሪቱ ከ130 ሺህ በላይ ሰዎች መጥፋታቸውንና ይህም ከካርቴሎች ጋር የተያዘ መሆኑን በመግለጽ የዓለም ትኩረት ለመሳብ የደህንነትን አጥር ሰብረው ለመግባት መሞከራቸውም ታውቋል። የጸጥታ ኃይሎቹ በጋሻ ጥቃቱን ለመመከት የሞከሩ ሲሆን ይህ ክስተት በጋራ አዘጋጆቹ ሜክሲኮ፣ አሜሪካና ካናዳ ዘንድ የታየው ደማቅ የመክፈቻ ስነስርዓትን ያደመዘዘ የሀገሪቱንም ጥልቅ ማህበራዊ ቀውስ ያሳየም ተብሏል። በዓለም ረጅሙ ቤተክርስቲያን ተመረቀ። በባርሴሎና የሚገኘውና ሳግራዳ ፋሚሊያ ቤተክርስቲያን የኢየሱስ ክርስቶስን ማማ ግንባታ መጠናቀቁን በደማቅ ስነስርዓት አከበረ። በአርኪቴክት አንቶኒ ጋውዲ ህልፈት 100ኛ ዓመት መታሰቢያ ላይ በተካሄደው በዚህ ታሪካዊ ስነስርዓት በርካታ ነዋሪዎችም ጎብኚዎችም ተገኝተዋል። የካቶሊክ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቦታው በመገኘት የቅዳሴ ጸሎትም መርተዋል። የ172.5 ሜትር ከፍታ ያለውና በሴራሚክ መስቀል ያጌጠው ማማ ባርከውታል። ይህ ማማ መጠናቀቁን ተከትሎ ነው ሳግራ ፋሚሊ በዓለም ላይ ረጅሙ ቤተክርስቲያን መሆን የቻለው። በዓሉ ብርሃን ትዕይንት በርችት የታጀበ ሲሆን ሊቀ ጳጳሳቱ በስነ ስርዓቱ ላይ ባስተላለፉት መልእክት ክርስቲያኖች ጦርነትና አመፅን መቃወም እንዳለባቸውም አሳስበዋል። ጳጳሱ ከባርሴሎና በመቀጠል የስደት ጉዳዮችን ለመመልከት ወደ ካናሪ ደሴቶችም ያቀናሉ ተብሏል። የመከላከያ ሚኒስትሩ ስልጣን መልቀቃቸው ተነገረ። የብሪታንያው የመከላከያ ሚኒስትር ናቸው ጆን ሄል ከጠቅላይ ሚኒስትር ኪር ስታርመር ጋር በወታደራዊ ወጪ ላይ ባላቸው ልዩነት ምክንያት ከስልጣን መልቀቃቸውን ያሳወቁት ሄሊ በላኩት የስንብት ደብዳቤ መንግስት ዓለም አቀፍ ስጋቶችን ለመቋቋም የሚያስችል በቂ መከላከያ ፈንድ አልመደበም ብለዋል። የሀገሪቱን ኢኮኖሚ
እድገት 2.68 በመቶ ለመከላከያ እንዲውል የታቀደ ቢሆንም እሳቸው ግን 3 በመቶ መሆን አለበት ብለው ያምናሉ። ታዲያ ይህ የስልጣን መልቀቂያ በቅርቡ የሌበር ፓርቲ ካጋጠመው የምርጫ ሽንፈት በኋላ በስታርማር መንግስት ላይ የመጣው የፖለቲካ ቀውስና አለመረጋጋት ይበልጥ አባብሶታል። በመጨረሻም ፈረንሳይ አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ ተባረረች። ላክሪስ በተሰኘ ጋዜጣ ላይ የምሰራ አንዲት ፈረንሳይ ጋዜጠኛ ነች። ከኢትዮጵያ መባረሯን ድርጅቱ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ የዘገበው። የዜና አገልግሎቱ እንደገለጸው ከሆነ ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን እርምጃ አጠንክራ ቀጥላለች በማለት ነው። የ30 ዓመቷ ፈረንሳይ ጋዜጠኛ አውግስቲን ፓስሌ ከጎርጎሪያኑ 2023 ጀምሮ ከኢትዮጵያ ዘጋቢ ሆና እያገለገለች እንደነበር የሚዘነጋ አይደለም። ታዲያ እንደ ፈረንሳዊው የዜና አገልግሎት ጋዜጠኛዋ የተባረረችበት ምክንያት ከባለስልጣናት ግልጽ የሆነ ምክንያት አልተቀመጠምም ብሏል። የጋዜጣው የውጭ ጉዳይ አዘጋጅ ለአዣንስ ፍራንስ ፕሬስ እንደገለጸው ግን ለመረዳት የማይቻልና በፕሬስ ነፃነት ላይ የተሰነዘረ ጥቃትም ብሎታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዘገባችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። Thank you.